ስላሰበችበት ነው አሁን የተለያየው። እሱ ያሰበችው እዚህ ያለበትን ፕሮግራም ከማበላሽበት ብዬ ነው የያዘውን ነገር ከማበላሽ ብዬ ነው። እንደዚህ በበጎ ከታሰበ ስልክ ይጠፋል አይጠፋም እኮ ስልክ አብሬሽ ልሂድ ትላታለህ አትላትም? እኔ ነገሩን ፊክስ ማድረግ እኮ ነው። ከሀገር የሚያስወጣ ነገር ምን ይፈጠራል? አሁን እሷ እኮ በጣም ያስጨነቃት እሷ ያስጨነቃት አንተ አብሬሽ እሄዳለሁ ትላታለህ አይደል? ብታወራኝ ይሻለኝ ነበር። ስልክ ዘግቶ ከመጣ አውርተናል። አዎ አውርተናል። ችግር ውስጥ የገባ ነው። ራሷን እንደልክ አስባ ስልኳን አጥፍታ መሄዱ አይደለም። ለማንኛውም አሁን ከቻልክ የነገሮቹን እንዳለ ለማስተካከል ሞክሩ። ቁጭ ብላችሁ ዝም ብላችሁ ለተቆማችሁ መሄድ አይቀርም እያለች ነው። አትሄድም እሷ። አውርተናል እኮ መጀመሪያ አይደል? ለምን ትሄዳለች? አሁንም መሄድ አይቀርም እኮ እያለች እኔ የጠራችኝ እኮ ይህንን ነገር በተረጋጋ መንፈስ እንድታወሩ ነው። ግን ሁለታችሁም እኔ ጭራሽ ልታሳብዱኝ ነው እንዴ? እኔ በቃ እኔ በሚሄድበት መንገድ ሄዳለሁ። ችግር የለም። በምንድን ነው የምትሄድ? እኔ በማውራት አወራታለሁ። ምንድን ነው ቆይ ሀሳባት? እኔ ምንም በደንብ አወራታለሁ። ቁጭ ብለህ አውራ ነው እኮ። አሁንም እኮ እንድታወራት ነው። በደንብ አውርታት፣ ያለውን ነገር ተረዳት። አንተም ጥፋቷን ታምናለች። በእርግጠኝነት ያጠፋችውን እኮ አምናለች። እኔ በመሄዴ ዝም ብዬ በመሄዴ አጥፍቻለሁ ብላኛለች። ምናልባት በአንተ ፊት ስላላለች ይሆናል የተናደድኩት። ልክ ነኝ እያለች እኮ ነው ስልክ ማጥፋቴ። አንተ አሁንም ወደኋላ ነው እየተመለስክ እኮ እያለች እኮ ነው። አሁን ወደ ጥሩ ሊሄድላት ስል እሷ የምትለኝ ነገር ልክ እንደሆነች ነው። ያ ሁሉ ነገር ባይፈጠር እርግጠኛን እኔ የሆነ ነገር ባያማኝ ምናምን አትመጣም ጭራሽ። እዛው እንደጠፋ ይቀርታ እንደዛ ራሱ አሞ ራሱ እኮ ቶሎ ብላ ያሰበችውን ነገር ሳታስተካክል መምጣቷ ለአንተ ማሰቧ እንደሆነ አታውቅም? እንደምታስብልህ አታውቅም? አራቱ እኔ በማውራት ነው ማውራት ችግር የለም። ስለዚህ አትታረቅም? አታናግራት? ችግር የለብኝም ከእሷ ጋር። እኔ በማውራት ነው ማውራት። በቃ በማውራበት መንገድ እሷን አውራታለሁ። አትጨነቀም። በጣም ነው የምታናድዱትም የምታሳዝኑትም። በአንዴ ድብልቅልቁን ታወጣላችሁ እንዴ? ባህሪውን ታውቂያለሽ? ባህሪውን ታውቂያለሽ? አዎ እሱማ አውቃለሁኝ እኮ። አሁን እኮ አንቺም ጋር እኮ በጣም በቃ ኃይለኛ ጥፋት ነው ያለው። እኔ ባየሁት ማለት ነው። አንደኛ መንገር አለብሽ። እሱ ነው አይደል አብሮሽ ያለው አጠገብሽ ያለው። ለሱ እንኳን ባትነግሪው እኮ አሉ። ምናልባት ለሱ መንገር እንኳን ባትፈልጊ ማይነገር ከሆነ አለን እኛንም ጠርተሽ ሙሽም ጋር ሄደሽ ብዙ አለ አይደል የሚነገር። አዎ አይ እኔ እውነት ለመናገር ይኸውልህ እዚህ እሱ የጀመረው ነገር አለ ታውቃለህ። አንተም ከጎኑ ነው እያገዝከው ነው ምናምንና ድንገት ስሄድ እንሂድ ብለው ማለት ነው እና ደግሞ እሱንም አግኝቼ ምናምን እንሂድ ብለው ወይ ልሄድ ነው ብለው እርግጠኛ ነኝ ሁሉንም ነገር ትቶ ነው የሚሄደው። እኔ በቀናነት ነበር ያሰብኩትኝ። እሱ ደግሞ ለምን አልነገረችኝም አሁን አንተ እንዳሰብከው ማለት ነው። እና ልክ ነው እኮ ለምን አሰበ ምናምን ሳይሆን ግን ነገሮች ላይ ደግሞ እንደዛ መሆን እኔ አሁን ተመለስኩኝ ሁሉንም ነገር ትቼ በቃ እስኪ እንደዛ ሆኖ ሳየው መንገድ ላይ ወድቆ ሳየው ቪዲዮ ላይ ምናምን ቤኪም እኔ የቀረጽኩት ቪዲዮ ነበረ እሱም ቀጥሎ እየቀረጸ ነበርና አንተ ማለት ላይ ይዘዋል። እኔ የኔን ግን አራከው ይዘዋል። ቴክና እንደ ወንድም በቃ እና መለላችሁ ፈልጌ ነው። በጣም ነው የምወዳችሁ ሁለታችሁንም። አንተ ደግሞ ትንሽ ወጣ ያለ ባህሪ እያየሁብ ነው። ምንድነው ተንጨባር ዱብዬ መስላል ጸጉር እንደ ድሮ ኮርከም ላርግሽ እንዴ? ባይገርማችሁ ቤተሰቦች ብሩክ እንደሌላ ወንድ አይደለም። እኔ በጣም የሚገርመኝ ማለት ነው አንድ ቀን እንደ ታላቅና እንደ ታናሽ ስቆጣው አንድ ምላሽ መልሶልኝ ያውቃል እና በጣም ነው የምወደው። ህይወት ታልፋለች እና ልብህን ለማን መስጠት ትፈልጋለህ? አንተ ሞተህ ብባል ለብሩክ ነው የምሰጠው። በጣም ነው የምወደው። በጣም ከምራችሁ በላይ አደኩ ብለሽ ደግሞ ኮረክምሻለሁ ማለት እንዲህ ሰላልኩ አይቆጣኝም ብለህ ካሰብክ ኮረክማለህ። ሲያስቸግርሽ ወንድምየው ቃላቶች የማይገልጹ ማንነቴ፣ የመተሳሰብ ልቀት መለኪያዬ፣ የፍቅር ጥግ እኔነቴ ነህ ወንድሜ። ለካስ የመጀመሪያው ወንድ ጓደኛዬ አንተ ነበርክ።
የሚገርመው አብረን ባለን ሰዓት የማንስማማው ነገር ከአይኔ ስትጠፋ ለሰከንድ ዞር ስትል የምትናፍቀኝ የምታሳስበኝ የምታሳሳኝስ ጉዳይ ለካስ እሱም እንደኔው ነው። ሁለት ነፍሶች ሁለት አካል አንድ ማንነት ወንድምነት የአባት ምትክ የእናት ስስት የእህት መራራት የጓደኛን ድጋፍ አብሮ ጠቅልሎ የያዘ ወንድም አለ በሌለበት የሆነ በመላምት ነው በቃ አላ እየተሰማው ነው ምናምን ትሉች ከምታስቡት በላይ ነው እየተጎዳ ያሉት እየተሰማኝ ያለው ሶ አይሚ ስትመጣ ሁሉንም ነገር ነግራለሁ ራሷም ታስተካክለውን ነገር ታስተካክል እኔ በጸባይ አይታችኋል መጀመሪያም በጸባይ እንደተ ውስጤን ያዳምጥ ሲረበስ ስሜቴ መኖር ያስተላኝ በማጣቴ ቃላት ያማጡ ደርቀው ከንፈሮቼ ይርሻ ፈቀርኩሽ ተስፋትቼ ደማላገኝሽ ያውቃል ልቤ የኔ እንደማቶኝ ተረድቶታል ቀልቤ ሆነን ጽንፍ ለጽንፍ በአካል ተራርቆ ዛሬም ያፈቅርሻል ልቤ ተስፋ ቆርጦ ውስጤን ያዳምጥ ሲረበስ ስሜቴ መኖር ያስተላኝ በማጣቴ ቃላት ያማጥ እንዴት ነህ? ደህና ነሽ? ደብዳቤ ጽፌለት መልእክቴን አስቀምጬለት ነው የሄድኩትኝ። ቪዲዮ ቀርጬ ነው የሄድኩትኝ እና ደግሞ እኔ ካንተ ጋር መገናኘት አልፈልግም ወይም ደግሞ አንተን አልፈልግህም ብዬ አይደለም የሄድኩትኝ። የሄድኩበት ምክንያቴም እሱ አይደለም። እሱ ግን ልክ ምክንያቱ እሱ እንደሆነ አትዘኝ ያለኝ ሲያጽናናኝ መንፈስ ቁርጥ ስትለየኝ እንዴት ይቻላል